ወይ ጉድ! ፍየል ከመድረሷ ቅጠል መቀንጠሷ አሉ ያገሬ ሰው። ገና ከመምጣቷ ልጆቹን ብጥብጥ አርጋ ተወቻቸው እኮ። ደና ሰላም የነበሩ ልጆች፣ ደና ፍቅር የነበሩ ልጆች ብጥብጥ አርጋ። የሆነች ሴጣን ናት እቺ። ሰውም አትመስለኝም። በመካከላቸው ገብታ በጥብጣ 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 ሰላማቸውን ነሳች። በስማ ጀስት ጓደኛ ነን፣ ጀስት ጓደኛ ነን። እሺ ጓደኛ ከሆንሽ ቢያንስ አንቺ ሴት ነሽ፣ የሴትን ባህሪ ታውቂያለሽ፣ የሴትን ነገር ትረጃለሽ፣ ሴት ነሽና ሁለቱ ይጣላሉ፣ ሁለቱ ውስጥ ችግር ይፈጠራል ብለሽ አታስቢም እንዴ? እሺ ብሩክ የጓደኛሽ ስለሆነ ይሄንን ጥያቄ ሲያቀርብልሽ እምቢ ለማለት ከብዶሽ ሊሆን ይችላል አደለ? ግን ደግሞ ቆም ብለሽ ማሰብ አለብሽ። ይሄንን ነገር ሳደርግ እሷስ ይደብራታል ወይ? ሀይሚ ይደብራታል ወይ? በእኔ ምክንያት ይጣላሉ፣ በእኔ ምክንያት ሊለያዩ ይችላሉ ብለሽ አታስቢም? እሷም እኮ ጠየቀችሽ፣ ይሄ ነገር አንቺ ላይ ቢሆን ደስ ይልሻል ወይ አለችሽ እኮ። አይ እኔ ላይ ቢሆን ደስ አይለኝም። እና አንቺ ላይ ሲሆን ደስ የማይልሽን ነገር ለምን ሌላ ሰው ላይ ታደርጊያለሽ? እንደው የሰራሽውን ስራ ራሱ ጥፋትሽ ራሱ ማመንሽ ጥሩ ነው። ግን ለሌላ ራስሽ ላይ ሊደረግ የማትፈልጊውን ነገር ለሌላ ሰው ማድረግ የለብሽ። እኔ ያጣላቸዋለሁ አለያያቸዋለሁ ብለሽ ራሱ አታስቢም? ቆመ ብለሽ በጣም የምታስጠይነሽ። ከህይወታቸው መውጣት አለብሽ። ንቅል ብለሽ ውጪ ከህይወታቸው። አንቺ ሁልጊዜ እነሱን ሰላም ከመንሳት ውጪ ሌላ ነገር የለሽም። በመጣሽ ቁጥር እነሱን ማበጣበጥ ብቻ ነው ስራሽ። ከዚህ በፊትም መጣሽ አበጣብጠሽ እስከ መለየት ድረስ አድረሰሻቸውን የወጣሹ። በስንት መከራ ነው የታረቁት። አሁንም ድጋሚ መጣሽ። አሁንም ይሄው ነው የተፈጠረው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለሁን እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅሩን ይብዛላችሁ። የዛሬው ምንም የተረጋጋ ነገር የለም ቤተሰብ። ይኸው እንዳያችሁት ነው። ሀይሚ እሳት ጎርሳ እሳት ለብሳ ነው የመጣችሁ። ምንም የተረጋጋችሁ ነገር የለም። በቃ የሆነ ብደበድባት ራሱ እሷን በጣም 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 ነው ደስ የሚላት። በቃ በጣም ነው የተናደደችው። ምንም አልበረደችም። ሲጀመር ሁለቱ አንድ ላይ እንደሆኑ ራሱ ምንም ነገር አላወቀችም። ፍፄ በቃ ዝም ብሎ ነው ይዟት የመጣው። መጥታ እዛ ከደረሰች በኋላ ስታያቸው ራሱ ተበሳጭታ በቃ ንድድ ብላ ልትመለስ ነበረ። በግድ መልሶ አመጣት እንጂ እና በጣም ነው የተናደደችው። እኔ እንደሚመስለኝ በቃ የሆነ ሀይሚ እምነት ሁሉ አጥታለች። በቃ እምነት ሁሉ ነው ያጣችው። በጣም በቃ እኔ እንጃ በጣም ነው የተበሳጨችው። ከመበሳጨቷ የተነሳ እምነት ሁሉ አጥታለች። አልፈርድባትም። ሴት ስለሆነች ትክክል ናት። አዎ ትጠራጠራለች። ለምን አትጠራጠርም? ግን ብሩክ ደግሞ እኔ እንደዚህ አይነት ነገር ያደርጋል ብዬ አላስብም። እንደዚህ አይነት ነገር ሀይሚ ላይ ይፈጽምባታል ብዬ ፍጹም አላስብም። እኔ ሁለቱንም ወዳቸዋለሁ። ሀይሚንም ወዳታለሁ፣ ብሩክንም ወደዋለሁ። ሁለታቸውንም ነው ወዳቸው። ሁለቱም እንዲለያዩ አልፈልግም። በመካከላቸው ማንም ሰው እንዲገባም አልፈልግም። በቃ የኔ ፍላጎት የኔ አላማ ሁለቱ አንድ ላይ ብቻ እንዲሆኑ ነው። በመካከላቸው ማንም ሰው እንዲገባ አልፈልግም። እና ሀይሚዬ አሁንም ምንም ነገር የተረጋጋችው ነገር የለም። ምንም ነገር አንቺ እንዴት እንደዚህ ታደርጊያለሽ? ሴት ልጅ አይደለሽም ወይ? አታስቢም ወይ እያለቻት ነበር። አይ ጀስት ጓደኝነት ነው በቃ ጠየቀኝ እሺ ያልኩት እያለቻት ነበረ። ሀይሚ በጣም ከመናደዷ የተነሳ ያላስፈላጊ ቃላቶች ሁሉ እየተናገረች ነበረ። ምክንያቱም የኔንም ክብር ራሱ እየነካሽ ነው ስትላት፣ ክብርሽንማ አልጋ ላይ ስትጥዩ ነው ክብርሽ የጠፋው እያለቻት ነበረ። በጣም ከመናደዷ የተነሳ ማለት ነው። እና ብሩኬ እንደውም ያላስፈላጊ ቃል እየተናገርሽ ነው፣ ዝም በይ እባክሽ። እኔ ግን አሳዝኖኛል። እንደዚህ ሲል በጣም ነው ያሳዝነኝ። ምክንያቱም በቃ አስባችሁታል፣ በሱ ንዴት በቃ በጣም ነው የተቃጠለ ጨጓራው። ግን ደግሞ ጥፋትህ ነው፣ የምትናደድም ጥፋትህ ነው። ስተት ሰርተሃል። እሺ ስተትህን አምነሃል። ግን ያው ሀይሚ ለመረጋጋት ደግሞ ገና ያስፈልጋታል። ምንም አልተረጋጋችም። ምንም ነገር ገና ነች በጣም እና ደግሞ እኔ እንደሚመስለኝ በቃ ሀይሚ ገና ስታያት በጣም መበሳጨቷ የሆነ ነገር ሁሉ ያለ ነው የሚመስለኝ። በቃ የሆነ ብሩክ የማያውቀው ነገር የሆነ ያለቻት ነገር አለ፣ የሆነ የተናገረቻት ነገር አለ። አንዳንድ ጊዜ እኮ ምስጥ ሴቶች አሉ ታውቃላችሁ። የሆነ ሰው ፊት ለፊት ጥሩ ንግግር የሚናገሩ የሚቅለሰለሱ፣ ከኋላ ደግሞ መርዝ የሆነ ምላስ ልክ እንደ እባብ መርዛቸውን የሚረጩ ሴቶች አሉ። እና እንደዛ የተናገረቻት ነገር ይኖር ይሆን እንዴ ብዬ ነው ያሰብኩት። ምክንያቱም
ሀይሚ እያለች ነበር፣ ችግሬ ከአንተ ጋር ሳይሆን ከእሷ ጋር ነው እያለች ነበረ። እና የሆነ የተናገረቻት ነገር አለ። እንዲህ በተግባር ባትናገራት ራሱ በቴክስት ልትናገራት ትችላለች። እና በጣም በጣም ነው ከምንም በላይ ነው የተበሳጨችው እየተናደደችው። እኔ እሷ ፍጹም እነሱ ህይወት ውስጥ አስፈላጊ ሰው አይደለችም። በቃ እኔ እውነት በዚህ አጋጣሚ ለብሩክ የማስተላልፈው ነገር ቢኖረኝ፣ በቃ አንተ እውነት ሀይሚን የምትወዳት ነገር ከሆነ ከዚች ልጅቷ ጋር ያለህን ነገር ማቆም አለብህ። በቃ ምን ያደርግልሃል? ሰላምህን የምትፈልግ ከሆነ ሀይሚን የምትፈልጋት ከሆነ ሀይሚን የምትወዳት የምታፈቅራት ነገር ከሆነ ከእሷ ጋራ ከሶሲ ጋራ መለየት አለብህ። ምን ታደርግልሃለች? የሴት ጓደኛ ሲጀመር አያስፈልግም። አንድ ወንድ ልጅ ፍቅረኛ ካለው የሴት ጓደኛ አያስፈልገውም። በቃ ምክንያቱም ያቺ ፍቅረኛ ጥሩ ስሜት አይሰማትም። ምንም ጥሩ ስሜት እንኳን አይደለም እንደዚህ ፕራንክ እንኳን አድርጋት አልጋ ላይ ተኝታችሁ ፕራንክ አድርጋት ይቅርና አልጋ ላይ ሳትተኝ እንኳን ፕራንክ ባታደርጋት ራሱ ኖርማኒ ከዛች ከሴት ጓደኛ ጋር አንድ ላይ ራሱ ስትሄድ ራሱ ወክ ስታደርግ ወይ ቁጭ ብለሽ ሻይ ቡና ስትል ራሱ ብታይ ጥሩ ስሜት አይሰማትም። በቃ ጥሩ ስሜት አይሰማትም። ስለዚህ ከእሷ ጋር ያለህን ነገር ማቆም አለብህ። በቃ ጓደኛህም ሁሉ ነገር ሀይሚ ነው ልትሆን የሚገባው። ወንድ ጓደኛ ምንም ችግር የለውም። ሴት ጓደኛ ግን ሴት ጓደኛ ባይኖርህ ፍቅረኛ ባይኖርህ ኦኬ ምንም ችግር የለውም። ግን ፍቅረኛ እስከያዝክ ድረስ የሴት ጓደኛ አያስፈልግህም። ሴትም ልጅ ሆና ራሱ የወንድ ጓደኛ ካላት ፍቅረኛ ካላት የወንድ ጓደኛ ቤስት ፍሬንድ መያዝ አትችልም። ምክንያቱም ጓደኛዋ ይቀናል፣ አይመቸውም፣ አይወድም። አሁንም ሀይሚ ቀንታለች። በጣም ነው የቀናችሁ። በጣም 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 ነው የቀናችሁ። በጣም ነው የተናደደችው። እምነት ሁሉ አጥታለች። ከካሜራ ጀርባ እኔ ምን እንዳደረጋችሁ ምን አውቃለሁ እያለች ነበር። ካሜራማንን ጠይቂ እያላት ነበር እሱ ትናንትና እንደውም ማለት ነው። እና ካሜራማንን ምን ብላ ትጠይቃለች? ካሜራውን እኮ አንተ ራስህ ብሩክ እየቀረጽክ ነበረ፣ ካሜራማን አልነበረም። እሱም ይመስለኛል እንደዚህ አይነት ጥርጣሬ የጫረባት ውስጧን በጣም የተጠራጠረችው ማለት ነው። እና እኔ በቃ ለብሩክ የማስተላልፈው ነገር ቢኖረኝ ከዚች ልጅቷ ያለውን ነገር ከዚች ከሶሲ ከምትባል ልጅ ያለውን ነገር ቀጥ አድርጎ ማቆም አለበት። የሆነ በቃ አነጋገሯ ራሱ የሚያስጠላ ነው። አክቷ ምንም እኔ እንጃ፣ እኔ ምንም ነገር አልወዳትም። እሷ ራሱ በስተመጨረሻ እሷም ተናዳ ነበር። ከዚህ በኋላ ጫፌን እንዳትነኪኝ፣ አክብሬሻለሁ፣ ይቅርታ ጠይቄሻለሁ ምናምን እያለቻት ነበረ። መጨረሻ ሁሉም ተናደዋል። ብሩኬም እየተናደደ ነው። ያቺም ተናዳ ተመናቅራ ሄደች። ብቻ በጣም ከባድ ነገር ላይ ነው ያሉት። ምስቅልቅል ብለዋል። በዚህ አጋጣሚ እኔም የማስተላልፈው ነገር ቢኖረኝ ሀይሚዬ ተረጋጊ። በቃ መረጋጋት ነው የሚሻለው። አይኖ በጣም አበሳይቶሻል፣ በጣም አናዶሻል፣ በጣም ስሜታዊ አድርጎሻል። ግን ደግሞ በቃ አንዳንድ ጊዜ ይተዋልና ተይ። ብሩክ ደግሞ በጣም እርግጠኛ ነኝ 100% እርግጠኛ ነኝ እንደዚህ አይነት ነገር አያደርግም። ያው እሱም ይሄ ይፈጠራል ብሎ አላሰበም። ይሄ ሁሉ ነገር ይፈጠራል፣ ይሄ ሁሉ ጭቅጭቅ ይነሳል ብሎ አላሰበም። ቀለል አድርጎ ነው ያየው፣ አላካበደውም ይመስለኛል። ወይም ደግሞ ይሄን ያክል ነገር ይፈጠራል ብሎ አላሰበም። እኔ እንደውም ከሱ የበለጠ እሷ ላይ ሶሲ ላይ ነው የፈረድኩት። ለምን? እሷ ሴት ልጅ ስለሆነች የሴት ልጅን ስሜት ትረዳለች፣ ታውቃለች፣ ከሱ የበለጠ ማለት ነው። እሱም ለነገሩ በዛ ሰዓት በጣም ፈርቶ ነበረ። ቪዲዮን ሲቀርጽ በጣም ነበር የፈራው፣ በጣም ነበር የተጨነቀው፣ እየጸለየ ሁሉ ነበር። ግን ደግሞ በቃ አንድ ሆነዋል። ይሄ ነገር አይመለስም። ሀይሚዬ ተረጋጊ፣ ተረጋጊ። በቃ ተይው። እናንተ በፍጹም መለያየት የለባችሁም። በዚች ልጅ የተነሳ እናንተ ፍጹም ልትለያዩ አይገባም። በፍጹም በመካከላችሁ ሌላ ደግሞ የበለጠ ሌላ ክፍተት መፈጠር መለያየት አስፈላጊ ነገር አይደለም። ሀይሚዬ ተረጋጊ፣ መረጋጋት አለብሽ። ብሩኬ ፍጹም አንቺን የሚጎዳሽ ሰው አይደለም። አንቺን የሚጎዳሽ አንቺን የሚያስቀይምሽ ሰው አይደለም። ያው ይሄን ይመጣል ብሎ ስላላሰበ ይሆናል። አንዳንዴ ደግሞ ሰው ስንሆን እንሳሳታለን። ስህተት ደግሞ አይጠፋም፣ ከማንኛችንም ስህተት አይጠፋም። እሱም ተሳስቶ ነው። ይቅርታውን ተቀበይ ሀይሚ እባክሽ። ለአንቺ የማስተላልፈው መልእክት ቢኖረኝ ይሄ ነው። ሀይሚዬ ይቅርታውን ተቀበይ። በቃ ተረጋጊ የኔ ውድ፣ መረጋጋት አለብሽ። ተሳስተዋል። አዎ ትልቅ ስህተት ነው የሰራው፣ ተሳስተዋል።
ምክንያቱም እሷንም ያመጣት እሱ ነው። እሱ ባይጠራት ኖሮ እሱ ባያመጣት ኖሮ አትመጣም ነበረ። እሺ ብላም አትቀበልም ነበረ። በመጀመሪያ ጥፋተኛ ዋነኛ ጥፋተኛው እሱ ነው ያመጣት። እሷም ጥፋት አለባት። እሺ ብላ ተስማምታ በመስራቷ የሴትን ስሜት እያወቀች ማለት ነው። ግን ደግሞ ዋነኛው ስህተተኛው ደግሞ ብሩክ ነው፣ እሱ ስላመጣት ማለት ነው። ግን ደግሞ በቃ ሰው ሆኖ የማይሳሳት የለም። ሁሉም ሰው ይሳሳታል። የሰው ፍጹም የለውም። ሁላችንም እንሳሳታለን፣ እናጠፋለን። በቃ ሲጀመር እኔ ለሁለታችሁም ለብሩክም ለሀይሚ የማስተላልፈው መልእክት ቢኖረኝ እንደዚህ አይነት ፕራንክ ባትደራረጉ እኔ በጣም ደስ ይለኛል። ጥሩ ነውም ባይ ነኝ። ምክንያቱም ይሄ እንደዚህ አይነቱ ፕራንክ አንቺ ከወንድ ጋር ስትሰሪ እሱ ከሴት ጋር ሲሰራ በመካከላችሁ በቃ ወደ መለያየት የሚያደርስ ጸብ ውስጥ ነው የሚከታችሁ እና በሌላ አይነት